ክፍል 3 የኤርትራ ጉዳይ በተባበሩት መንግስታት ድርጅት በሶስተኛው ጠቅላላ ጉባኤ ከሚያዝያ እስከ ግንቦት 1949 ዓመተ ምህረት ከኃላፊነት መሸሽ መስከረም 15 ቀን 1948 ዓመተ ምህረት የአራቱ ኃያላን መንግስታት የውጭ ጉዳይ ሚኒስትሮች በአንድነት ፈርመው ለተባበሩት መንግስታት ዋና ጸሐፊ በላኩት ደብዳቤ ከጣሊያን ጋር በተደረገው የእርቅ ስምምነት በአንቀጽ 23 ቁጥር 3 አባሪ 11 ላይ የተገለጸውን መሰረት በማድረግ የቀድሞቹ የጣሊያን ቅኝ አገሮች ጉዳይ መስከረም 21 ቀን 1948 ዓመተ ምህረት በሚከፈተው የድርጅቱ የሶስተኛ ጠቅላላ ጉባኤ ላይ ቀርቦ እንዲታይና እንዲወሰን ስንጠይቅ ክብር ይሰማናል አሉ። ክብሩ የት ላይ እንደሆነ ለማወቅ አብዛኛዎቹ አባል መንግስታት እርስ በርሳቸው ሳይጠያየቁ አልቀሩም። የኤርትራን የሊቢያንና የሶማሌን ህዝቦች የወደፊት ዕድል የግል ጥቅም በማይመለከተው በትክክለኛ ሚዛን ላይ ተመስርተው ውሳኔ መስጠት አቅቷቸው ኃላፊነታቸውን ለተባበሩት መንግስታት ሲወረውሩ የሚያሳፍራቸው እንጂ የሚያስከብራቸው አልነበረም። ለዓለም ህዝብ እልቂት በጥጋብ የተነሱትን ናዚስቶችንና ፋሽስቶችን ተባብረን ወቅተን የጋራ ድልን እንዳገኘነው ሁሉ ለወደፊቱም በዚች ምድር ላይ የሰላም ሕይወትና ጸጥታ ዋስትና እንዲኖረው ኃላፊነታችንን እንፈጽማለን ብለው እነዚህ ኃያላን የተባሉ መንግስታት የሰጡት ቃል በድሆች አገሮች ላይ ያሳደረው ተስፋ ወሰን አልነበረውም። በሩዝቬልት በቸርችልና በስታሊን መካከል የተደረጉት የያልታ ስምምነቶች የጋራ ጠላቶቻቸውን ናዚስቶችንና ፋሽስቶችን ድል ከመቱ በኋላ ዓለምን ተከፋፍለው ለመምራት ስለሆነ በየክልላቸው በሊበራሊዝምና በኮሙኒዝም አይዲዮሎጂ ኃይላቸውን ለማጠንከርና የሚመኙትን ለመፈጸም እሽቅድምድም ቀጠሉ። ሁሉም ለየጥቅማቸው የተሰለፉ በመሆናቸው እንኳንስ በከፍተኛዎቹ የዓለም ፕሮብሌሞች ይቅርና በአነስተኞቹም ጉዳዮች ላይ ተስማምተው መፍትሄ ለመስጠት የማይችሉ ሆኑ። በ1936 ዓመተ ምህረት የኢትዮጵያ ጉዳይ የጄኔቭን የመንግስታት ማህበር ዓላማውን እንዳናጋው ሁሉ የአራቱም ኃያላን የአንድነት መንፈስና ትብብር ቋሚ መሰረት የሌለው መሆኑን ለመጀመሪያ ጊዜ ያጋለጣቸው የኤርትራ የሊቢያና የሶማሌ ጉዳይ ነው። ለሶስት ዓመታት በግራና በቀኝ እያምታቱ ይዘዋቸው የቆዩትን የኤርትራ የሊቢያና የሶማሌ ዶሴዎች አንድ አይነት መፍትሄ ሊያስገኙላቸው ስላልቻሉ አራቱ ኃያላን መንግስታት እፍረትና ውርደት ሳይሰማቸው ኃላፊነቱን ለተባበሩት መንግስታት ማስተላለፍ ግዴታ ሆነባቸው። አራቱ ኃያላን የቀድሞቹን የጣሊያን ቅኝ ግዛቶች ዶሴ ለተባበሩት መንግስታት ጉባኤ እንዲቀርብ ሲያደርጉ በተለይ አሜሪካና እንግሊዝ ከአባል አገሮች መካከል በሚኖሯቸው ተከታዮችና ደጋፊዎች እነሱ በሚፈልጉት አይነት ጉዳዩ መፍትሄ ያገኛል ብለው ከፍ ያለ ተስፋ ሳያደርጉ አልቀሩም። የተባበሩት መንግስታት ድርጅት እነዚህን ለ3 ዓመታት ሲንገላቱ የኑሮ ፋይሎች ከተረከበ በኋላ በነማን ነገረ ፈጅነት በነማን ዳኝነት ሙግቱ ሲጧጧፍ እንደቆየና የመጨረሻው ውሳኔ እስኪሰጥ ድረስ ትርምሱ እንዴት እንደነበረ በዝርዝር እንመለከታለን። የተባበሩት መንግስታት ድርጅት የሶስተኛውን ዓመታዊ ጠቅላላ ጉባኤ በሁለት ደረጃ ከፍሎ ያከናወነው የመጀመሪያውን በመስከረም 1948 ዓመተ ምህረት ፓሪስ ላይ ሲሆን ሁለተኛውን በሚያዝያ 1949 ዓመተ ምህረት በኒውዮርክ ነበር። መስከረም 24 ቀን 1948 ዓመተ ምህረት ፓሪስ ላይ የተከፈተው የመጀመሪያው ክፍል የሶስተኛው ጠቅላላ ጉባኤ ሥራውን ሲጀምር
በአራቱ ኃያላን የውጭ ጉዳይ መማክርት ቢሮ የተዘጋጁት የኤርትራ የሊቢያና የሶማሌ ዶሴዎች ብዙ ዶኩመንቶች ታጭቀውባቸው ክምራቸው ለዓይን ስለሚያስደነግጥ በዋናው ኮሚሲዮን ላይ የተሰበሰቡት የአባል መንግስታት ወኪሎች እነዚህን ጉዳዮች በአጭር ጊዜ ውስጥ መርምሮ ሐሳብ ለማቅረብ እጅግ ከባድ ሆነው ታዩአቸው። ጉዳዩን ረጋ ብሎ ለማጥናትና የበሰለ ሐሳብ ለማቅረብ ጊዜ ስለሚጠይቅ በሚያዝያ 1949 ዓመተ ምህረት በኒውዮርክ ሌክ ሰክሴስ ላይ ለሚከፈተው ለሁለተኛው ክፍል ጠቅላላ ስብሰባ እንዲተላለፍ አባል አገሮች ተስማምተው ተለያዩ። በዚህ ሐሳብ መሠረት የቀድሞዎቹን የጣሊያን ቅኝ ግዛት ሕዝቦች የወደፊት ዕድል ለመወሰን የተባበሩት መንግሥታት ድርጅት ረቡዕ ሚያዝያ 6 ቀን 1949 ዓመተ ምህረት ኒውዮርክ በተከፈተው በሁለተኛው ክፍል ስብሰባው ላይ ጥናቱን ጀመረ። ሶማሊያ ለጣሊያን ትሰጥ፣ ኤርትራ በሁለት ትከፈል። የአሜሪካና የእንግሊዝ አቋም። ለቀድሞቹ የጣሊያን ቅኝ ግዛት አገሮች የተባበሩት መንግስታት የሚሰጠው ውሳኔ የ3 ሚሊዮን ሕዝቦችን ጉዳይ ብቻ ሳይሆን የድርጅቱንም የወደፊት ዕድል የሚመለከት ይሆናል። ይህንን የማስጠንቀቂያ መንፈስ ያዘለ ቃል የወረወረው የአሜሪካ መልእክተኞች መሪ ጆን ፎስተር ደለስ ነው። ረቡዕ ሚያዝያ 6 ቀን 1949 ዓ.ም የተባበሩት መንግስታት ድርጅት ዋና ኮሚሲዮን የኤርትራን የሊቢያንና የሶማሌን ጉዳይ መመልከት ሲጀምር ከአባል አገሮች መካከል የመጀመሪያው በር ከፋች ተናጋሪ የአሜሪካ መልእክተኞች መሪ ነበር። ሚስተር ደለስ በተባበሩት መንግስታት ድርጅት ዘንድ የአሜሪካ ነዋሪ አምባሳደር ሆኖ ከሠራ በኋላ ከ1952 ዓ.ም ጀምሮ በሕመም ሕይወቱ እስካለፈበት እስከ 1959 ዓ.ም ድረስ የዩናይትድ ስቴትስ ፕሬዝዳንት የጀነራል አይዘንሃወር የውጭ ጉዳይ ሚኒስትር ሆኖ በዓለም ጉዳይ ላይ ከፍተኛ ቦታ ይዞ እንደተጫወተ ታሪክ ያስታውሰዋል። የአራቱ ኃያላን መንግስታት የውጭ ጉዳይ ባለሥልጣኖች በ3 ዓመት ጊዜ ውስጥ ውሳኔ ለመስጠት ያልተስማሙበትን ከፍተኛ ጉዳይ ለተባበሩት መንግስታት ሲያቀርቡ ይህንን የሚያህል ከባድ ኃላፊነትና ሥልጣን ድርጅቱ የሚቀበለው በታሪኩ ለመጀመሪያ ጊዜ ነው ካለ በኋላ ጆን ፎስተር ደለስ ንግግሩን በመቀጠል ለቀድሞዎቹ የጣሊያን ቅኝ ግዛት አገሮች የተባበሩት መንግስታት የሚሰጠው ውሳኔ የ3 ሚሊዮን ሕዝቦችን ጉዳይ ብቻ ሳይሆን የድርጅቱንም የወደፊት ዕድል የሚመለከት ይሆናል ሲል አስጠነቀቀ። እነዚህን የቀድሞ የጣሊያን ቅኝ ግዛቶች ካለፉት 8 ዓመታት ጀምሮ የታላቋ ብሪታንያ መንግሥት ሲያስተዳድር ካገኘው ኤክስፔሪያንስ የሚሰጠውን ሐሳብ በጥሞና ማዳመጥ አስፈላጊ መሆኑን ካሳሰበ በኋላ የአሜሪካ መልእክተኞች መሪ ለእያንዳንዱ አገር የሚጠቅም መስሎ የሚታየውን መፍትሔ ያቀረበው በሚከተለው አኳኋን ነበር። አንደኛ፣ ሊቢያ። የአገሩ አንድነት ተመስርቶ ነጻነት እስከሚሰጥበት ጊዜ ድረስ የሲሬናይካ አውራጃ በታላቋ ብሪታንያ መንግሥት አስተዳደር ስር እንዲቆይ አስፈላጊነቱን የአሜሪካ መንግሥት ያምናል ካለ በኋላ ለትሪፖሊታንያና ለፌዘን አውራጃዎች ምን መፍትሔ እንደሚገኝላቸው ጆን ፎስተር ደለስ አልተናገረም። ሁለተኛ፣ ኤርትራ። ይህ አገር እንዳለፉት ዘመናት ኢትዮጵያን ለማጥቃት ለሚፈልጉ ጠላቶች የጦር ማከማቻና ማሸጋገሪያ መሆኑ እንዲቀር
የምስራቁ አውራጃዎች በሙሉ በቀጥታ ከኢትዮጵያ ጋር እንዲቀላቀሉ የአሜሪካ መንግሥት ይደግፋል። ሌላው ከከረም በኋላ ያለውን የምዕራቡን አውራጃ በሃይማኖቱና በባህሉ ከሚመሳሰለው ከሱዳን ጋር ለመቀላቀል እንዲችል ተጠንቶ ቢወሰን ይበጃል። ሦስተኛ፣ ሶማሌ ነጻነት ለመቀበልም ሆነ በኦቶኖሚ ለመተዳደር አገሩ ብቁ ካለመሆኑም በላይ ለአካባቢው ሰላምና ጸጥታ አስጊ መስሎ ስለማይታይ በተባበሩት መንግሥታት ስም አዲሲቷ የጣሊያን ሪፐብሊክ በሞግዚትነት ለማስተዳደር እንዲሰጣት የሚደግፍ ነው። በጠቅላላው የአሜሪካ መልእክተኞች መሪ ከሞላ ጎደል የጠቃቀሳቸው እነዚህ መፍትሄዎች የታላቋ ብሪታንያ መንግሥት ለተባበሩት መንግሥታት ዋና ኮሚስዮን ለማቅረብ ባዘጋጃቸው ረቂቅ ውሳኔዎች ላይ የተመሠረቱ መሆናቸውን የእንግሊዝ ዋና መልእክተኛ ከሰጠው መግለጫ መረዳት ይቻላል። ጆን ፎስተር ደለስ ያደረገው ዲስኩር ከእንግሊዝ በስተቀር በሌሎች በተባበሩት መንግሥታት አባል አገሮች ላይ የሚማርክ ስሜት አልፈጠረም። ለችግሮቹ መፍትሄ ያቀረበው ሐሳብ የተሟላና በተረጋገጠ አቋም ላይ የተመሠረተ ባለመሆኑ ሚስተር ደለስ የሰነዘራቸው አስተያየቶች ጉባኤው እንዲመክርበት እንደ ረቂቅ ውሳኔ ሆኖ አልተቆጠረም። የሆነ ሆኖ የአሜሪካ መልእክተኞች መሪ የገለጸው ሐሳብ ምንጩ የፈለቀው ከታላቋ ብሪታንያ መንግሥት መሆኑን አባል አገሮች ተረድተውታል። ኮሚስዮኑ ሥራውን ሲጀምር ከአራቱ ኃያላን መንግሥታት የሚቀርቡትን መግለጫዎች ለማዳመጥ ቅድሚያ የሰጠ ስለሆነ ከአሜሪካ መልእክተኞች መሪ ቀጥሎ ፕሮግራም የተያዘለት ሁለተኛው ተናጋሪ የታላቋ ብሪታንያ መንግሥት የውጭ ጉዳይ ሚኒስትር ዴታ ሄክቶር ሜክኒል ሆነ። የግርማዊ የእንግሊዝ ንጉሥ መንግሥት መልእክተኛ የንግግሩ መክፈቻ ያደረገው ወዳጁ የአሜሪካ ተወካይ የቀድሞዎቹን የጣሊያን ቅኝ ግዛቶች የነበሩትን አገሮች ታላቋ ብሪታንያ በማስተዳደር ለምትፈጽመው መልካም ተግባር በማድነቁ የምስጋና መልስ በማበርከት ነበር። የአሜሪካ መልእክተኞች መሪ ጆን ፎስተር ደለስ ለጉባኤው ያቀረበው ሐሳብ የታላቋ ብሪታንያን መሠረታዊ ዓላማ የተመረኮዘ ስለሆነ የእንግሊዙ መልእክተኛ ሰፋ ያለ ማብራሪያ ከመስጠቱ በስተቀር አዲስ ነገር አልጨመረም። ለቀድሞቹ የጣሊያን ቅኝ ግዛቶች አስተዳደር መፍትሄ ለመስጠት የእንግሊዝ መንግሥት ሐሳቡን ለተባበሩት መንግሥታት ድርጅት በይፋ የሚያቀርበው ለመጀመሪያ ጊዜ ስለሆነ የጉባኤው ተካፋዮችና በተለይም የኢትዮጵያ መልእክተኞች የሚያዳምጡት በጥንቃቄ ነበር። አንደኛ፣ ሊቢያ። ሦስቱ ዋና ዋና አውራጃዎች ትሪፖሊታንያ፣ ሲረናይከና ፌዘን በአንድነት እንዲዋሃዱ የሚቀርበው ሐሳብ ተገቢ ነው ብላ ታላቋ ብሪታንያ ታምናለች። እስከ ዛሬ ድረስ የፌዘን አውራጃ በፈረንሳይ እጅ ከመሆኑ በስተቀር ትሪፖሊታንያና ሲረናይከን እንግሊዝ ስታስተዳድር 6 ዓመት ሆኗል። የአሜሪካ መልእክተኛ ባቀረበው ሐሳብ እንዳመለከተው ሲረናይከ በእንግሊዝ አስተዳደር እንድትቆይ የተባበሩት መንግሥታት ከወሰነ መንግሥቴ ሊቀበል ይችላል። ትሪፖሊታንያ ግን ሕዝቡም ከሲረናይከ የተለየ ስለሆነና በዚያ አውራጃ ታላቋ ብሪታንያም ለመቆየት ስለማትፈልግ ሌላ መፍትሔ በአስቸኳይ እንዲሰጥ ያስፈልጋል። የተባበሩት መንግሥታት ድርጅት ግን የትሪፖሊታንያም አስተዳደር እንግሊዝ እንድትቀጥል ያስፈልጋል ብሎ ከጠየቀ የምንቀበለው ለጥቂት ዓመታት ብቻ ይሆናል። በእነዚህ ጉዳዮች ላይ በትክክል መረዳት የሚያስፈልገው የሲረናይከ ሕዝብ የጣሊያን አስተዳደር ተመልሶ እንዳይመጣበት በጥብቅ ተቃውሞውን ያሰማ መሆኑን ነው። ለሲረናይከ ከሕዝቡ ፍላጎት ውጪ ተወስኖ አስተዳደሩ ለጣሊያን ይሰጥ ቢባል ሕዝቡ ጦርነት ሊያነሳ ይችላል። ስለዚህ ሲረናይከ ለጣሊያን እንዳይሰጥ የታላቋ ብሪታንያ መንግሥት በጥብቅ ያሳስባል። ሁለተኛ፣
ኤርትራ በመላው እስላም የሆነው የኤርትራ የምዕራባዊ ቆላ ሕዝብ ግልጽ በሆነ መንገድ ከኢትዮጵያ ጋር መቀላቀልን እንደማይፈልግ አመልክቷል። ይህ ሕዝብ በባህሉም በሃይማኖቱም በዘሩም ከሚቀራረበው ከሱዳን ጋር ቢቀላቀል የታላቋ ብሪታንያ መንግሥት ተገቢ የሆነ መፍትሔ ነው ብሎ ይገምታል። በሕዝብ ቁጥር ብልጫ ያለው የምሥራቁ አውራጃና የደጋው ነዋሪ የሆነው ክፍል ግን በዘርና በሃይማኖቱ ከትግራይ ሕዝብ ጋር ተመሳሳይ ስለሆነ ከኢትዮጵያ ጋር መዋሃድን እንደሚደግፍ ታውቋል። ስለዚህ ከምዕራባዊው ቆላ አውራጃ በስተቀር የምሥራቁ የኤርትራ ግዛት ተከፍሎ ከኢትዮጵያ ጋር እንዲቀላቀል የታላቋ ብሪታንያ መንግሥት ይደግፋል። ለሕዝቡ ጥቅምና ለአካባቢው ሰላም በማሰብ ኢትዮጵያም ለደረሰባት ጥቃት መደጎሚያ እንዲሆናት ይህ መፍትሔ ቢወሰን የተሻለ ይሆናል። ሦስተኛ፣ ሶማሌ። ይህ አገር የጣሊያን መንግሥት ለማስተዳደር እንዲሰጠው የታላቋ ብሪታንያ መንግሥት ይደግፋል። የፈረንሳይ መንግሥት ከዚህ ቀደም እንደገለጸውና የአራቱም ኃያላን መንግሥታት መርማሪ ኮሚሽን እንዳረጋገጠው የሶማሌ ሕዝብ ነጻነትን ለመቀበል አልተዘጋጀም። አገሩንም በሞግዚትነት ለማስተዳደር ከጣሊያን በስተቀር ሌላ ችሎታና ኤክስፔሪያንስ ያለው አገር የለም ሲል ሚስተር ሜክኒል አዲሲቷ ለተባለችው ጣሊያን የድጋፍ አስተያየቱን ሰጠ። የታላቋ ብሪታንያ መልእክተኛ ንግግር ሲፈጸም የኢትዮጵያ መልእክተኞች መሪ አቶ አክሊሉ ሀብተወልድ ከአሜሪካና ከእንግሊዝ በቀረቡት ሐሳቦች ላይ የመንግሥታቸውን አቋም ለማስረዳት የጉባኤውን ሊቀመንበር ጠየቁ። የኢትዮጵያ እጅግ አሳሳቢ በሆነው በኤርትራ ጉዳይ ከታላቋ ብሪታንያ መንግሥትና ቀደም ሲልም ከዩናይትድ ስቴትስ የቀረበው ሐሳብ የቀዳማዊ ኃይለ ሥላሴ መንግሥት የሚያረካ እንጂ ቅር የሚያሰኝ ይሆናል ተብሎ አልተገመተም ነበር። ለቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ መፍትሔ እንዲሆን ከሞላ ጎደል አሜሪካና እንግሊዝ ባቀረቡት ሐሳብ ላይ ኢትዮጵያ የምትቃወመው ምን እንደሆነ አቶ አክሊሉ በንግግራቸው መግቢያ ላይ አልገለጹም። በመጀመሪያ በጥንታዊ ዘመን የኢትዮጵያና የኤርትራን እንደዚሁም የሶማሌን ሕዝቦች የአንድነት ታሪክ በማብራራት ቀጥሎም እነዚህ በአንድ አገር አስተዳደር ተጠቃልለው ይኖሩ የነበሩትን ሕዝቦች ለ50 ዓመታት የለያያቸው ኮሎኒያሊስት ጣሊያን መሆኑን በመጨረሻም ኤርትራና ሶማሌ ወደ ጥንት አገራቸው እንዲመለሱ የንጉሠ ነገሥቱ መንግሥት የጠየቀው እንደ ጣሊያን መንግሥት ግዛት ለማስፋፋት ሳይሆን በሕዝቦች ታሪክ በዘርና በባህል አንድነት ላይ የተመሠረተ ትክክለኛ ጥያቄ ነው በማለት ካስረዱ በኋላ የቀዳማዊ ኃይለ ሥላሴ መልእክተኛ ከአሜሪካና ከታላቋ ብሪታንያ በቀረበው ሐሳብ ላይ የንጉሠ ነገሥቱን መንግሥት ቅሬታና ተቃውሞ የገለጡት በሚቀጥለው አኳኋን ነበር። አንደኛ፣ በምንም መንገድ ጣሊያን ተመልሳ ሶማሌን እንድትይዝ የኢትዮጵያ ንጉሠ ነገሥት መንግሥት አይቀበልም፣ ዝም ብሎም አይመለከትም። ሶማሌን ለማስተዳደር ኃላፊነቱን መቀበል የሚገባት ኢትዮጵያ መሆኗን መንግሥቴ በትክክል ያምናል። ሁለተኛ፣ 8 ዓመት ሙሉ ፍርድ ለማግኘት በሚያሳዝን ሁኔታ ሲንገላታ የኖረው የኤርትራ ሕዝብ ጽኑ ፍላጎት ከእናቱ ከኢትዮጵያ ጋር ለመቀላቀል እንጂ ገሚሱ ተከፍሎ ለባዕድ አገር እንደ ዕቃ እንዲሰጥ አይደለም። የአራቱ ኃያላን መንግሥታት መርማሪ ኮሚሽን ደህና አድርጎ እንደ ተረዳው የኤርትራ ሕዝብ ክርስቲያኑም ሆነ እስላሙ አንድነቱ እንዲነካበት አይፈልግም። በዲሞክራሲ ሥርዓት ከ50 በመቶ በላይ የሆነው የኤርትራ ሕዝብ ከኢትዮጵያ ጋር መቀላቀልን እንደ ጠየቀ የመርማሪው ኮሚሽን አረጋግጧል። ሦስተኛ፣ ከሁለተኛው የዓለም ጦርነት ፍጻሜ ጀምሮ የቀድሞቹ የጣሊያን ቅኝ ግዛቶች የነበሩትን አገሮች ጉዳይ የአራቱ ኃያላን መንግሥታት ተስማምተው መፍትሔ መስጠት ስላቃታቸው ዛሬ ከተባበሩት መንግሥታት ድርጅት የሚጠበቀው ውሳኔ ለመካከለኛው ምስራቅና ለአፍሪካ ሕዝቦች ምን ያህል ከፍተኛ ጉዳይ እንደሆነ መታወቅ አለበት። አራተኛ፣
የተባበሩት መንግስታት አባሎች እንዲገነዘቡት የሚያስፈልገው የጣሊያን መንግሥት ኤርትራና ሶማሌ ካልተመለሱልኝ ብሎ የሚወተውተው ለአገሩ ሕዝብ አስቦ ሳይሆን ለዘላለም በማይሞተው ምኞቱ እነዚህን ሁለት አገሮች የጦር ማከማቻ በማድረግ ለአራተኛ ጊዜ ኢትዮጵያን ለመውጋት መሆኑን ነው። አምስተኛ፣ በመጨረሻም የተባበሩት መንግስታትን የምጠይቀው የታላላቅ አገሮችን ጥቅም ብቻ ሳይሆን የታናናሽ አገሮችንም መብት በኩል ደረጃ ለመጠበቅ ድርጅቱ የተጣለበትን ኃላፊነት በትክክል እንዲፈጽም ነው። ስድስተኛ፣ ሶማሌን መልሶ ለጣሊያን ለመስጠት በያለበት የሚጠነሰሰውን ተንኮል ኢትዮጵያ አትቀበልም። ኢትዮጵያ የኤርትራ ሕዝብ ሳይከፋፈል ወደ ጥንት አገሩ እንዲመለስ ተገቢ ነው ብላ ትክክለኛ ፍርድ መጠየቋን አታቋርጥም በማለት አክሊሉ ሀብተወልድ ንግግራቸውን ደመደሙ። የታላቋ ብሪታንያ መልእክተኛ ይህን የመሰለ አስተያየት ከኢትዮጵያ ልዑክ ይሰነዘራል ብሎ አይጠብቅም ነበር። በኤርትራ ግዛት ውስጥ ኢትዮጵያን ከማይፈልጉት እስላሞች ከሚኖሩበት ከምዕራባዊው አውራጃ በስተቀር ሌላው በሙሉ የምጽዋና የአሰብ የባሕር በር ጭምር ከኢትዮጵያ ጋር እንዲዋሃዱ የታላቋ ብሪታንያ መንግሥት የሰጠውን ከፍተኛ ድጋፍና ያደረገውን ጥረት አክሊሉ ሀብተወልድ ከቁም ነገር አለመቁጠሩ ይገርማል። የታላቋ ብሪታንያ መንግሥት የኢትዮጵያ ወዳጅ ባይሆን ኖሮ በአራቱ ኃያላን መንግሥታት ጉባኤ ላይ መስኮብና ፈረንሳይ ኤርትራ ለጣሊያን ተመልሳ እንድትሰጥ የደከሙበትን ጉዳይ አያፈርስም ነበር። ኢትዮጵያ በፋሽስት የደረሰባትን ጥቃት በመመዘን በአንድ ነገር ልትካስ ይገባል በሚል ቅን አስተያየት ከታላቋ ብሪታንያ ለቀረበው የድጋፍ ሐሳብ በተባበሩት መንግሥታት ሸንጎ ላይ ምስጋና መደርደር ባያስፈልግ እንኳን እስከዚህ ድረስ ግምት ሳይሰጠው የሚታለፍ መሆን አልነበረበትም። ታላቋ ብሪታንያ ከፋሽስት ጣሊያን ጋር ተዋግታ የኢትዮጵያን ነጻነት አስመልሳ ከ8 ዓመታት ጀምሮ ኤርትራና ሶማሌን የምታስተዳድረው ሕዝቡ እየተሰቃየ አይደለም። ይህ የተሰጠው አስተያየት ጉዳዩ በቀጥታ የሚመለከተው የኤርትራና የሶማሌ ሕዝብ ስሜት አለመሆኑ የታወቀ ነው። የኢትዮጵያ መልእክተኞች መሪ ከታላቋ ብሪታንያ ጋር በተባበሩት መንግሥታት ጉባኤ ላይ የሐሳብ ግጭት እንዲኖር መፈለጉን አሳይቶናል። በዚህ አነጋገሩ ለማሰማት የሞከረው ኢትዮጵያ ነጻነቷ የተሟላና ለታላቋ ብሪታንያ የተለየ ግምት የሌላት መሆኑ እንዲታወቅ ነው። እንግዲህ ለወደፊቱ የሚጠቅመውን እሱ ያውቃል፣ እኛም በያዝነው መንገድ እንቀጥላለን በማለት የእንግሊዝ መልእክተኛ መሪ በአቶ አክሊሉ ላይ አንድ አይነት ቅሬታ አሳደረ። አቶ አክሊሉ ለቀዳማዊ ኃይለ ሥላሴ ባስተላለፉት ረጅም የቴሌግራም መልእክት ላይ ከእንግሊዝ መንግሥት በተሰጠው መግለጫ በበኩላቸው ምን ያህል ቅር እንደተሰኙ በሰፊው አስረድተዋል። በተለይ በጣም ያሳዘናቸው ጠላታችን የሆነው ጣሊያን እንደገና ተመልሶ ሶማሌን እንዲገዛ በይፋ መደገፉ ነው። ሶማሌን ለማስተዳደር ከጣሊያን የተሻለ መንግሥት ስለሌለ አዲሱ የጣሊያን ሪፐብሊክ በኮሎኒ አስተዳደር ያለውን ኤክስፔሪያንስ በዚህ አገር ላይ ለማሳየት ይችላል ሲል የእንግሊዝ መንግሥት የሰጠው መግለጫ በኢትዮጵያ በኩል የሚጠበቅ አልነበረም። የእንግሊዙ መልእክተኛ ሲናገር በሊቢያ የሲረናይከ ሕዝብ የጣሊያን አስተዳደር ተመልሶ እንዳይመጣበት ኃይለኛ ተቃውሞ ማድረጉን ገለጸ። የሶማሊያ ሕዝብ ግን የጣሊያንን አስተዳደር ጨርሶ አንፈልግም፣ ጣሊያን ተመልሶ ከሚመጣብን ሞታችንን እንመርጣለን እያለ የሚያሰማውን አቤቱታ ሚስተር ሜክኒል በዝምታ አለፈው። ታላላቅ መንግሥታት የተባሉት ሁሉ መጀመሪያ የሚያስቡት ጥቅማቸውን እንደሆነ እናውቃለን። ይሁን እንጂ ለጥቅም ሲባል እንደዚህ የመሰለውን ሐቅ በግልጽ ለመሸፈት ሲሞከር ማየት ለምን አያሳዝንም? ለምንስ አያበሳጭም? ለቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ ነው ብሎ የእንግሊዝ መንግሥት ያቀረበውን ሐሳብ ኢትዮጵያ ለመቀበል አትችልም። የእኛ ጥያቄ ኤርትራና ሶማሌ ከኢትዮጵያ ጋር እንዲቀላቀሉ ነው። የእንግሊዝ ሐሳብ ሶማሌ አይገባችሁም፣
ለጣሊያን መመለስ አለበት። ኤርትራ የምዕራቡ አውራጃ ተቆርጦ ለሱዳን ይሰጣል። ሌላው የምስራቁና የደጋው ክፍል ከኢትዮጵያ ጋር ሊዋሃድ ይችላል የሚል ነው። በሶማሊያ ጉዳይ ላይ ጣሊያን ተመልሳ እንድትመጣ ኢትዮጵያ አትቀበልም። ባላት አቅም ሁሉ ትታገላለች። አስፈላጊም ከሆነ በጦር ትዋጋለች። በኤርትራ ጉዳይ ከአሜሪካና ከእንግሊዝ የቀረበው ሐሳብ የኢትዮጵያን ጥያቄ የሚያረካ አይደለም። የአራቱ ኃያላን መንግሥታት መርማሪ ኮሚሽን በሰጠው ራፖር ከኤርትራ አብዛኛው ሕዝብ ከኢትዮጵያ ጋር መቀላቀልን ይፈቅዳል ብሏል። እንግሊዝ ግን ለራሱ በማሰብ ሃይማኖትን ተመርኩዞ ኤርትራ ለሁለት እንድትከፈል ያቀረበውን ሐሳብ በሚቻለን ሁሉ ተከራክረን ለማስለወጥ መሞከር አለብን። አንድ ጊዜ የእንግሊዝ መልእክተኛ ሚስተር ሜክኒል በሰጠው መግለጫ ራሱ ተናግሮታል። የሃይማኖት ነጻነታቸው የተጠበቀላቸው ብዙ እስላሞች በኢትዮጵያ መኖራቸው የታወቀ ነው ብሏል። እንግዲህ የኢትዮጵያ መንግሥት አስተዳደር የሃይማኖት ነጻነትን የሚያከብር መሆኑ እየተረጋገጠ በኤርትራ የምዕራቡ ክፍል ሕዝብ አብዛኛው እስላም በመሆኑ ብቻ ለምን ተገንጥሎ ለሱዳን እንዳረጎት ይሰጣል? የአቶ አክሊሉ ሀብተወልድ ንዴት በዚህ ጉዳይ ብቻ አይደለም። የእንግሊዙ መልእክተኛ ስለ ኤርትራ ጉዳይ ያቀረበውን ሐሳብ ሲያብራራ በገለጻቸው ሁለት አረፍተ ነገሮች ላይ ቅር ተሰኝተዋል። የመጀመሪያው የምስራቁና የደጋው ኤርትራዊ ሕዝብ በዘሩና በኦርቶዶክሳዊ ሃይማኖቱ ከትግራይ ሕዝብ ጋር ስለሚመሳሰል የሚለው ነው። ይህ አነጋገር ኢትዮጵያን በዘር ለመከፋፈል ከዚህ ቀደም እንግሊዞች ሞክረውት ያልተሳካላቸው ዕቅድ አሁንም ከሐሳባቸው ያልተሰረዘ መሆኑን የሚያመለክት ነው። ሁለተኛው አረፍተ ነገር የምስራቁና የደጋው የኤርትራ አውራጃ ከኢትዮጵያ ጋር እንዲቀላቀል የታላቋ ብሪታንያ መንግሥት ድጋፉን ሲሰጥ ኢትዮጵያ በፋሽስት ጥቃት የደረሰባት ስለሆነ እንድትካስ ያስፈልጋል ሲል የሰነዘረው ቃል ነው። ኢትዮጵያ ልጆቿን በአንድነት ለመሰብሰብ ያቀረበችው ትክክለኛ ጥያቄ በካሳ መልክ ሊታይለት አይገባም ብለው አቶ አክሊሉ ያምናሉ። ሚያዝያ 7 ቀን 1949 ዓ.ም በተባበሩት መንግሥታት ድርጅት የፖለቲካ ኮሚስዮን ላይ በታላቋ ብሪታንያና በኢትዮጵያ መልእክተኞች መሪዎች መካከል የተፈጠረው የሐሳብ ልዩነት እንዴት እንደነበረ ሪፖርቱ ከኒውዮርክ ወደ ሎንዶንና ወደ አዲስ አበባ በፍጥነት ተልኳል። አቶ አክሊሉ ሀብተወልድ ለጃንሆይና ለጸሐፌ ትእዛዝ ወልደ ጊዮርጊስ የላኩት የኮድ መልእክት አዲስ አበባ ደርሶ እስኪፈታና ከዚያም ለጌቶቹ በቁም ጽሑፍ ተገልብጦ እስኪቀርብ በእንግሊዞቹ በኩል ዜናው ቀድሞ ገነተ ልዑል ቤተ መንግሥት ደርሷል። አዲስ አበባ ያለው የእንግሊዝ አምባሳደር ሚስተር ዳንኤል ላሴል ከለንደን ጋር ያለው የመገናኛ መስመር የሰዓቱን በሰዓት የሚያቀርብ ስለሆነ የኒውዮርኩን ዜና በፍጥነት ማግኘቱ አያስደንቅም። ከዚህም በቀር የንጉሠ ነገሥቱ ልዩ ጸሐፊና የእንግሊዝ መንግሥት ታማኝ ወዳጅ የሆኑት አቶ ተፈራ ወርቅ ኪዳነ ወልድ ስላሉለት አምባሳደሩ በፈለገው ቀንና በፈለገው ሰዓት ጉዳዩን ለጃንሆይ ለማቅረብ የተለየ ዕድል አለው። በኒውዮርክ ስለደረሰው ሁኔታ የእንግሊዝ አምባሳደር በቀጥታ ከጃንሆይ ጋር ለመነጋገር አልፈለገም፣ ወይም ደግሞ የመንግሥቱን አስተያየት የሚገልጽ የኦፊሴል ደብዳቤ አላቀረበም። በሜሞራንደም መልክ ለአቶ ተፈራ ወርቅ ኪዳነ ወልድ አንድ ማስታወሻ ሲልክ በተዘዋዋሪ ጎዳና ጃንሆይ እንዲያውቁት ማድረጉ ነው። በማስታወሻው ላይ የጠቀሰው ቃል የሚከተለው ነው። ሚያዝያ 7 ቀን 1949 ዓ.ም በተባበሩት መንግሥታት ድርጅት የታላቋ ብሪታንያ መልእክተኛ ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ መፍትሔ ለመስጠት ለፖለቲካ ኮሚስዮን ሐሳብ አቀረበ። ይኸውም ከኤርትራ እስላም ከሆነውና ኢትዮጵያን ከማይፈልገው ከምዕራቡ አውራጃ በስተቀር ሌላው በሙሉ ሁለቱ የባሕር ወደቦች አሰብና ምጽዋ እንዲሁም ዋናው ከተማ አስመራ ጭምር ከኢትዮጵያ ጋር እንዲዋሃዱ፣ ሁለተኛ የጣሊያን ሶማሌ ተብሎ የሚጠራው አገር ነጻነቱን ለመቀበል ብቁ ስላልሆነ
በተባበሩት መንግስታት የበላይ ኃላፊነት ጣሊያን በሞግዚትነት የተወሰነ ጊዜ እንድታስተዳድር የሚል ነው። ይህ ሐሳብ ለኮሚሲዮኑ እንደቀረበ የኢትዮጵያ የውጭ ጉዳይ ሚኒስትር በከረረ ቃላት አስተያየቱን ሲገልጥ ከታላቋ ብሪታንያ የቀረበውን ሐሳብ ውድቅ አድርጎታል። የውጭ ጉዳይ ሚኒስትሩ በኢትዮጵያ ንጉሠ ነገሥት መንግሥት ስም የገለጻቸው ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ፣ በኤርትራ ጉዳይ ለ8 ዓመታት ሲሰቃይ የኖረው ሕዝብ አስቸኳይ ውሳኔ እንዲሰጡ ያስፈልጋል። ይህም የሚጠበቀው ትክክለኛው ውሳኔ ሊያረካን የሚችለው መላው የኤርትራ ሕዝብ ከኢትዮጵያ ጋር በሙሉ ሲዋሃድ ብቻ ነው። ሁለተኛ፣ በሶማሌ ጉዳይ ጣሊያን ተመልሶ አገሩን እንዲያስተዳድር ከተደረገ የኢትዮጵያ መንግሥት አይቀበልም፣ ደግሞም ዝም ብሎ አይመለከትም። ሶማሌን ለማስተዳደር ይገባኛል ብላ ፍርድ የጠየቀች ኢትዮጵያ በአቋሟ እስከ መጨረሻው ትታገላለች፣ ቢያስፈልግም በጦር ትዋጋለች። ሦስተኛ፣ የተባበሩት መንግሥታት ድርጅት የታላላቆቹን ብቻ ሳይሆን የታናናሾቹንም መንግሥታት መብት በኩል ደረጃ መጠበቅ አለበት። የታላቋ ብሪታንያ መንግሥት ለቀድሞቹ የጣሊያን ቅኝ ግዛት አገሮች ጉዳይ መፍትሔ እንዲሆን ሐሳብ ሲያቀርብ ለኢትዮጵያም የሚጠቅመውን በትክክለኛው መንገድ አስቦ ነው። የኢትዮጵያን መልእክተኞች መሪ ሊያስቆጣ የቻለው ጉዳይ ምን እንደሆነ ለጊዜው አልታወቀም። ለማናቸውም የታላቋ ብሪታንያ መልእክተኛ ያቀረበውን ሐሳብ ይገፋበታል። ከዚህ ሁኔታ መረዳት የሚቻለው አዲስ አበባ ያለው የእንግሊዝ አምባሳደር አክሊሉ ሀብተወልድ ስላደረጉት ንግግር የመንግሥቱን ቅሬታ ለንጉሠ ነገሥቱ በኦፊሴል እንዲያቀርብ ከለንደን አልታዘዘም። ይሁን እንጂ በተዘዋዋሪ ጎዳና ቀዳማዊ ኃይለ ሥላሴ የእንግሊዝን ቅሬታ እንዲያውቁና አክሊሉንም እንዲያርሙ በይፋ የማይወጣ የዲፕሎማሲ ስልት እንዲጫወት ከለንደን ሳይፈቀድለት አልቀረም። ከ1943 ዓ.ም ጀምሮ ለኢትዮጵያ ዲፕሎማሲ ሥራ ኃላፊነት የተሰጣቸውን አቶ አክሊሉን እንግሊዞች እንዳልወደዱ ጃንሆይ ያውቃሉ። ምናልባት ይህቺ ኒውዮርክ ላይ የደረሰችው ግጭት አክሊሉን ከውጭ ጉዳይ ለማዛወር ትረዳ ይሆን የሚል የተስፋ ጭላንጭል አልጠፋም። አቶ አክሊሉ ሀብተወልድ እንግሊዞችን አስቀይሟል የሚል ወሬ ከገነተ ልዑል ቤተ መንግሥት ሲደርስ ጃንሆይን ሊያስቆጣ እንደሚችል ስለገመቱ ለንጉሠ ነገሥቱና ለወልደ ጊዮርጊስ ሚያዝያ 7 ቀን 1949 ዓ.ም የደረሰውን ሁኔታ ዘርዝረው በኮር ቴሌግራም ካስተላለፉ በኋላ በቫሊዝ ዲፕሎማቲክ ለወንድማቸው ለአቶ መኮንን ሀብተወልድ በብዕራቸው በጻፉት ማስታወሻ ከገለጿቸው ሐሳቦች ዋና ዋናዎቹ የሚከተሉት ናቸው። ከዚህ ቀደም እንደነገርኩህ ጣሊያን እኛን ለማጥቃት በኃይል ይሠራል። ኤርትራንና ሶማሌን መልሼ ታልያዝኩ ብሎ ተንኰሉን ቀጥሏል። ተሁሉም ያሳዝነው እንግሊዞች ወደ ጣሊያን መዞራቸው ነው። ሶማሌ ለጣሊያን እንድትሰጥ የተባበሩት መንግሥታትን በኦፊሴል ጠየቁ። በዚህ በጣም ተናድጄ ኢትዮጵያ ይህን ሐሳብ አትቀበልም፣ ጣሊያን ሶማሌ ላይ ስትሰፍር ዝም ብላ አትመለከትም ብዬ የእንግሊዙ መልእክተኛ ለተናገረው መልስ ሰጠሁት። ቀጥሎም ስለ ኤርትራ ጉዳይ ያው ከዚህ በፊት እንደነገርኩህ የክርስቲያኑ ወገን ከኢትዮጵያ ጋር እንዲሆን፣ የእስላሙ ወገን ሱዳን ተቀላቅሎ እንግሊዞች እንዲያስተዳድሩት ይፈልጋሉ። የእንግሊዙ መልእክተኛ ሐሳቡን ሲያቀርብ እኛ ይህ እንዲሆን የምንፈልገው ኢትዮጵያ በፋሽስት በደረሰባት ጥቃት ካሳ እንዲሆናት ነው ብሎ ተናገረ። በዚህም በጣም ተናደድኩ። ኮሎኒያሊስት ጣሊያን በኃይል ወቅቱ የወሰደብን አገራችንና መሬታችንን የሚመልስልን በፍርድ እንጂ በካሳ መልክ አይደለም። በንዴት ተነስቼ በሰጠሁት መልስ በእንግሊዞች አስተዳደር ከ8 ዓመት ጀምሮ የሚሰቃየው የኤርትራ ሕዝብ የጠየቀው ከኢትዮጵያ ጋር እንዲቀላቀል ነው ብየዋለሁ። በሶማሌና በኤርትራም ጉዳይ የተናገርኩትን የእንግሊዙም የአሜሪካኑም መልእክተኞች ተቃወመን በማለት በእኔ ላይ ቂም የያዛቸውን አይቻለሁ። እናንተም እስካሁን ድረስ እንደተለመደው በእንግሊዝ አምባሳደር በኩል ወሬው ተፋፍሞ ሳይደርሳችሁ አይቀርም። እኔም ለጃንሆይና ለጸሐፌ ትእዛዝ የሆነውን ሁሉ እንዲያውቁት በረጅሙ ቴሌግራም አስተላልፌያለሁ። እነዚህ ታላላቅ የሚባሉ አገሮች በተለይም አሜሪካንና እንግሊዝ ትልቅ ቦታ ሆነው
የትልቅ ሰዎች ሥራ ሲሰሩ ማየት አልቻልኩም። እንግሊዝ የተንኮሉን መንገድ ይከፍታል፣ አሜሪካ ምንም ሳያስብ አብሮ ይጓዛል። በዚህ ምክንያት እኔ እነዚህን አገሮች ማመንም ማክበርም አቅቶኛል። እንግሊዞችና አሜሪካኖች በእኔ ላይ ቅሬታቸው እየጨመረ ስለሄደ ምንም ጸሐፌ ትእዛዝ ተኔ ጋር ቢሆኑ ጃንሆይ ሰላም ለማግኘት አክሊሉ ከውጭ ጉዳይ ቢዛወር ይሻላል ቢሉ አልገረምም። የደረሰው ይድረስ። ለእነዚህ አገሮች ደካማ ሆኜ መታየት አልፈልግም። የኢትዮጵያን ክብርና መብት የሚነካ ነገር ታጋጠመኝ መቃወሜንና የማስበውን መናገሬን አልተውም። አሁንም በዚህ ሰሞን እስራኤል ነፃ መንግሥት ሆና የሰው አገር ቀምታ የተባበሩት መንግሥታት አባል እንድትሆን በሚደረገው ድምፅ እኛ ከአረቦቹ ጋር ተቃዋሚ መሆን ይሻላል ብዬ ስለማምን የአሜሪካ ወኪል በንዴት ሊቃጠል ይችላል። እነሱ ተመጀመሪያው ጥቅማቸውን እንደሚከተሉ እኛም ለራሳችን መስራት አለብን። በል እንግዲህ ይህን ሁሉ ስትሠራ ለምን ሳትነግረኝ ቀረ ብለህ እንዳትቆጣኝ እኩለ ሌሊት ድረስ አልጋዬ ላይ ሆኜ በረጅሙ ጻፍኩልህ። ጃንሆይ ካለሁበት ሚኒስቴር እንድዛወር ከወሰኑ እኔ ምን እንደምፈልግ የነገርኩህን አስብበት። ያንተው አክሊሉ ሀብተወልድ። አቶ አክሊሉ ለወንድማቸው በላኩት ማስታወሻ በኤርትራና በሶማሌ ጉዳይ ከታላላቆቹ መንግሥታት ጋር ያጋጠማቸውን ችግር፣ ከጣሊያንም ጋር የሚጠብቃቸውን ከፍተኛ ትግል፣ ብስጭትና ስጋት በተቀላቀለበት መንፈስ ለማስረዳት ሞክረዋል። የእንግሊዞችና አሜሪካኖች ጃንሆይን ገፋፍተው የውጭ ጉዳይ ሚኒስቴርን ቢለቁ የአቶ አክሊሉ ምርጫ በፓሪስ የኢትዮጵያ አምባሳደርነት መሆኑ የታወቀ ነበር። እንደ ሎሬንሶ ትእዛዝ ወደ ስታሊን አገር እንዳይወረወሩ በመጠኑም ሳይሰጉ አልቀሩም። ፓሪስ ቢሾሙ ብዙ ሰዎች ለሕይወታቸው ምቾት ለማግኘት ዕድሉ ተሰጣቸው ብለው ሐሜታ እንደሚነዙ ያውቃሉ። በዲፕሎማሲ ሥራ ኢትዮጵያን ለማገልገል ከፓሪስ በስተቀር ሌላ የሚሆን ቦታ የለም ማለት አይደለም። ይሁን እንጂ ከእንግሊዞችና ከአሜሪካኖች ጋር ያልተስማማ ሰው ለንደንም ዋሽንግተንም ሊመደብ አይችልም። በአገር ውስጥ ከውጭ ጉዳይ በስተቀር ሌሎቹ የሚኒስቴር መሥሪያ ቤቶች ከሥራ ልምዳቸውና ከዝንባሌያቸው ጋር የሚቀራረበው በየትኛው እንደሆነ በግልጽ አይታያቸውም። በተባበሩት መንግሥታት ድርጅት ውስጥ ከእስያም ሆነ ከአፍሪካ ከፍተኛ ቦታ የተሰጠው ሰው ስለሌለ በዚያን ጊዜ አክሊሉ እጩ ሆነው ቢቀርቡ የረዳት ዋና ጸሐፊነት ሥራ ማግኘቱ አያዳግታቸውም ነበር። ይህም ቢሆን የአሜሪካና የእንግሊዝ መልካም ድጋፍ ከሌለበት ሊፈጸም አይችልም። ስለዚህ ዞሮ ዞሮ ከአንግሎ አሜሪካ ተጽዕኖ ነፃ የሆነው ቦታ ፓሪስ ብቻ ስለሆነ የጸሐፌ ትእዛዝ ወልደ ጊዮርጊስና የአቶ መኮንን ሀብተወልድ የጋራ ድጋፍ ጉዳዩን ያስፈጽመው ይሆናል ብለው አቶ አክሊሉ በሐሳባቸው ሲያወጡና ሲያወርዱ ቆይተዋል። ቀደም ሲል እንደተገለጸው የኢትዮጵያ መልእክተኞች መሪ ለጃንሆይና ለወልደ ጊዮርጊስ በሰፊው የላኩት ሪፖርት ኮዱ እየተፈታ በቁም ጽሑፍ በሚዘጋጅበት ጊዜ በኒውዮርክ ስለ ደረሰው ሁኔታ አዲስ አበባ ካለው የእንግሊዝ አምባሳደር ለግርማዊነታቸው ልዩ ጸሐፊ የተላከው ሜሞራንደም ደርሷል። አቶ ተፈራ ወርቅ ኪዳነ ወልድም የደረሳቸውን ማስታወሻ በአማርኛ አዘጋጅተው ለንጉሠ ነገሥቱ ሲያቀርቡ ለታላቁ ባለሥልጣን ለጸሐፌ ትእዛዝ ወልደ ጊዮርጊስ ወልደ ዮሐንስ ግልባጭ አልሰጡም ነበር። ነገር ግን በልዩ ጽሕፈት ቤት ያለው ተርጓሚ ከጽሕፈት ሚኒስትሩ ጋር የተለየ ግንኙነት ስላለው በየጊዜው እንደሚያደርገው ሁሉ ከእንግሊዝ አምባሳደር ለተፈራ ወርቅ የተላከውን ማስታወሻ ኮፒ አድርጎ ለጸሐፌ ትእዛዝ ሰጥቷል። ጸሐፌ ትእዛዝ ወልደ ጊዮርጊስም ሁኔታው ስላሳሰባቸው ከአቶ አክሊሉ የተላከው ሪፖርት በአስቸኳይ ተቀነባብሮ የተፈራ ወርቅ ማስታወሻ ለጃንሆይ በሚደርስበት ሰዓት አብሮ እንዲቀርብና በአንድነት እንዲታይ አደረጉ። የመስኮብ ውርጅብኝ በምዕራባውያን ላይ
የኢትዮጵያ መልእክተኞች መሪ ሚያዝያ 7 ቀን ስለደረሰው ሁኔታ ወደ አዲስ አበባ የላኩት ራፖርት አይቶ የንጉሠ ነገሥቱ ውሳኔ እስኪደርሳቸው የሶቪየት ኅብረትና የጣሊያን መልእክተኞች በኤርትራና በሶማሌ ጉዳይ የሚሰጡትን መግለጫዎች በጥብቅ የሚከታተሉበትና ለመልሱ የሚዘጋጁበት ጊዜ ነበር። በጉባኤው ፕሮግራም መሠረት ከኃያላን መንግሥታት ውስጥ ሦስተኛው ተናጋሪ ሆኖ የተመዘገበው ሶቪየት ኅብረት ነው። አንድሬ ግሮሚኮ የሞስኮም መልእክተኞች መሪ ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ በሚያደርገው ንግግር በእንግሊዞችና በአሜሪካኖች ላይ የስድብ ውርጅብኝ እንደሚነዛ ተጠብቋል። የሶቪየት ኅብረት መልእክተኛ ንግግር ምንም እንኳን ኢትዮጵያ ባቀረበቻቸው በኤርትራና በሶማሌ ጥያቄዎች ላይ በአሰብ በኩል የባሕር በር እንዲሰጣት ያስፈልጋል የሚል ሐሳብ ከመሰንዘሩ በስተቀር ሌላውን በሙሉ የሚቃወም ቢሆንም ታላላቅና ኃያላን የተባሉትን እንግሊዝንና አሜሪካን በዓለም መልእክተኞች ፊት ለማዋረድ ባደረገው ጥረት አክሊሉ ሀብተወልድ ደስ ብሏቸዋል። የኢጣሊያ ቅኝ ግዛት የነበሩት አገሮች ሊቢያ፣ ኤርትራና ሶማሌ ካለፉት 3 ዓመታት ጀምሮ እስከ ዛሬ ድረስ ጉዳያቸው ሳይወሰን በኮሎኒያሊስት እንግሊዝ አስተዳደር ሲሰቃዩ የቆዩት በምን ምክንያት እንደሆነ፣ ለዚህም በኃላፊነት ተጠያቂዎቹ እነማን እንደሆኑ የዓለም ጉባኤ ተገቢውን ጥያቄ ማቅረብ አለበት በሚል መግቢያ አንድሬ ግሮሚኮ ንግግሩን ጀመረ። የሶቪየት ኅብረት መንግሥት የመልእክተኞች መሪ በተባበሩት መንግሥታት አዳራሽ ውስጥ ይህን ጥያቄ አሰማምሮ ራሱ ካቀረበ በኋላ መልሱንም ራሱ ተንትኖ ሰጥቷል። ከ1945 ዓ.ም እስከ 1948 ዓ.ም ድረስ ኃላፊነት የተሰጣቸው አራቱ ኃያላን መንግሥታት የሊቢያን የኤርትራንና የሶማሌን ጉዳይ ለመወሰን ያልቻሉት ታላቋ ብሪታንያና አሜሪካ እንቅፋት በመሆናቸው ነው ሲል አንድሬ ግሮሚኮ ለጉባኤው አስረዳ። የሶቪየት ኅብረት ግን የእነዚህ የድሆች አገሮች ጉዳይ በሕዝቡ ፍላጎት መሠረት ተገቢ የሆነ ውሳኔ እንዲሰጠው ብዙ ጥረት ማድረጉን ከጠቀሰ በኋላ እንግሊዝ፣ አሜሪካና ፈረንሳይ በአራቱ ኃያላን መንግሥታት የውጭ ጉዳይ ምክር ቤት ውስጥ ሲሰሩት የነበረውን ተንኰል የተባበሩት መንግሥታት አባሎች ማወቅ አለባቸው በማለት ምስጢሩን መተንተን ጀመረ። አንደኛ፣ መስከረም 13 ቀን 1945 ዓ.ም የአሜሪካ መንግሥት ለአራቱ ኃያላን መንግሥታት ባቀረበው ሐሳብ የጣሊያን ኮሎኒ የነበሩት ሦስቱም አገሮች በታላቋ ብሪታንያና በፈረንሳይ መስኮብና በአሜሪካ የጋራ ሞግዚትነት ለተወሰነ ጊዜ ቢተዳደሩ ይሻላል አለ። ይህ ሐሳብ ሲጠና ከቆየ በኋላ ፈረንሳይና መስኮብ የአሜሪካንን ዕቅድ ለመቀበል ሲሰናዱ ታላቋ ብሪታንያ በድንገት ተገንጥላ ልዩ ልዩ ምክንያቶች እየፈጠረች ስላደናቀፈች ለጉዳዩ መፍትሔ ሌላ ዘዴ ማጥናት ግዴታው ነው። ሁለተኛ፣ ግንቦት 6 ቀን 1946 ዓ.ም ታላቋ ብሪታንያ የኤርትራን ጉዳይ ወደ ጎን ትታ ለሊቢያና ለሶማሌ አዲስ ሐሳብ አለኝ ብላ ቀረበች። ይኸውም በሊቢያ ሲረናይከና ትሪፖሊታንያ የተባሉት አውራጃዎች በአንድነት ተዋህደው ነፃ መንግሥት ለማቋቋም ይቻላል። የጣሊያን ሶማሌ፣ የእንግሊዝ ሶማሌላንድና በኢትዮጵያ ያለው የኦጋዴን አውራጃ በአንድነት ተጠቃለው ትልቋ ሶማሊያ የሚባል አገር ለመመስረት እንዲቻልና ሞግዚትነቱም እንዲሰጣት ታላቋ ብሪታንያ ያለ ኀፍረት ጥያቄዋን አቀረበች። በተለይ እጅግ የሚያስገርመው የታላቋ ብሪታንያን ዕቅድ የአሜሪካን መንግሥት ደጋፊ ሆኖ ማጫፈሩ ነው። የሶቪየት ኅብረት የውጭ ጉዳይ ሚኒስትር ሙሴ ሞልቶቭ የታላቋ ብሪታንያን ውጥን የቅኝ ግዛቶቿን ለማስፋፋት መሆኑን ስለተረዳው በይፋ ተቃወመ። ሦስተኛ፣ ግንቦት 10 ቀን 1946 ዓ.ም የሶቪየት ኅብረት ባቀረበው ሐሳብ ሊቢያ፣ ሶማሌና ኤርትራ ለተወሰነ ጊዜ በጣሊያን ሞግዚትነት እንዲተዳደሩ ቢደረግ ይሻላል አለ። ወዲያው ፈረንሳይና አሜሪካ ሐሳቡን ደገፉት። እንደ ተለመደው ታላቋ ብሪታንያ የተንኰል ተቃውሞዋን ስታቀርብ አሜሪካም ዘላ ከእሷው ጋር ተሰለፈች። እንግዲህ ይህ ሁሉ የሚያሳየው ምንድን ነው? ታላቋ ብሪታንያ እያምታታች
በአፍሪካና በመካከለኛው ምስራቅ የቅኝ ግዛቶቿን ለማስፋፋት አሜሪካ በታላቋ ብሪታንያ ቀያሽነት በእነዚህ አገሮች ላይ የጦር ኃይሏን ማከማቻ ለማድረግ፣ ፈረንሳይ በቅኝ ግዛቶቹ አካባቢ የአገሮች ነጻነትና የሕዝብ መብት እንዳይመሠረት ሁሉም ለየግል ጥቅማቸው ነቅተው የሚጥሩ መሆናቸውን ነው በማለት የሶቪየት ኅብረት መንግሥት መልእክተኛ ምዕራባውያንን በሰፊው አወገዘም። የአንድሬ ግሮሚኮ ዲስኩር በተጨማሪ ለማስገንዘብ የፈለገው በዚህ ዓለም ለታናናሽ አገሮችና ለሕዝቦች ትክክለኛ መብት ተቆርቋሪና አለኝታ ከሶቪየት ኅብረት በስተቀር ሌላ መንግሥት አለመኖሩን ነው። በመጨረሻው ለሊቢያ፣ ለኤርትራና ለሶማሌ ጉዳይ መፍትሔ ይሆናል ብሎ ያቀረበው ሐሳብ እነዚህ የቀድሞ የጣሊያን ቅኝ ግዛቶች ለተወሰነ ጊዜ በአራቱ ኃያላን መንግሥታት የጋራ ሞግዚትነት እንዲተዳደሩ ከዚህ ቀደም መስከረም 13 ቀን 1945 ዓ.ም ከአሜሪካ ታቅዶ የነበረውን ፕላን በመደገፍ ነው። ሦስቱ የምዕራብ ኃያላን መንግሥታት በዓለም ላይ ለተደቀኑት ችግሮች ሁሉ መፍትሔ የሚፈልጉት ከየራሳቸው ጥቅም ጋር እያያያዙ ነው ብሎ ግሮሚኮ የተናገረው ስህተት አይደለም። በሌላ በኩል ደግሞ ሶቪየት ኅብረትም ከምዕራባውያን የተሻለ የራሱን ጥቅም ሳይመለከት ለባለ ጉዳዮቹ ብቻ የሚያስብ ነው ማለት አይቻልም። የቀድሞቹን የጣሊያን ቅኝ ግዛቶች ጉዳይ ተስማምተው ተገቢ ውሳኔ ለመስጠት ባለመቻላቸው በተባበሩት መንግሥታት መወቀስ ያለባቸው በአንድነት አራቱም ኃያላን መንግሥታት ናቸው እንጂ ግሮሚኮ ለማሳመን እንደሞከረው ሶቪየት ኅብረት ተነጥሎ ቅዱስ የሚሆንበት ምክንያት የለም። ከ1945 እስከ 1949 ዓ.ም ድረስ ስለ ቀድሞቹ የጣሊያን ቅኝ ግዛቶች ጉዳይ የሶቪየት ኅብረት መንግሥት በተለያዩ ጊዜያቶች 3 ጊዜ አቋሙን ሲለዋውጥ ታይቷል። መጀመሪያ መስከረም 13 ቀን 1945 ዓ.ም የአሜሪካ መንግሥት ሊቢያ፣ ኤርትራና ሶማሌ በአራቱ ኃያላን መንግሥታት ሞግዚትነት ለተወሰነ ጊዜ ቢተዳደሩ ይሻላል ሲል ያቀረበውን ሐሳብ ሶቪየት ኅብረት ደገፈ። ቀጥሎ የቀድሞዎቹ የጣሊያን ቅኝ ግዛቶች ተመልሰው ለጣሊያን እንዲሰጡ ከፈረንሳይ በቀረበው ሐሳብ እስማማለሁ አለ። አሁን ደግሞ ለሦስተኛ ጊዜ በዚህ በሚያዝያ 9 ቀን 1949 ዓ.ም ለተባበሩት መንግሥታት ያቀረበው መፍትሔ ሊቢያ፣ ኤርትራና ሶማሌ መስኮብ አባል በሆነበት በአራቱ ኃያላን መንግሥታት የጋራ ሞግዚትነት እንዲተዳደሩ ያስፈልጋል አለ። በጠቅላላው ስለ ቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ ጉዳይ የሶቪየት ኅብረት መንግሥት ሐሳብ በአንድ አቋም ላይ ጸንቶ አልታየም። የሞስኮው መልእክተኞች መሪ ላደረገው ንግግር መልስ ለመስጠት በቁጣ መንፈስ መድረኩን የያዘው የታላቋ ብሪታንያ ልዑክ ሚስተር ሄክቶር ሜክኒል ነበር። ከ3 ቀናት በፊት የኢትዮጵያ መልእክተኛ ባደረገው ንግግር ታላቋ ብሪታንያ ያቀረበችውን ሐሳብ አለመቀበሉን አመልክቷል። ቀጥሎም የፈረንሳዩ መልእክተኛ ከታላቋ ብሪታንያ የተለየ ነው ብሎ የሚያምንበትን የራሱን ሐሳብ ለማሳመን ጥሯል። እንደዚሁም ቀደም ሲል የብራዚሉ መልእክተኛ ከታላቋ ብሪታንያ አስተያየት ጋር አለመስማማቱን ገልጿል። ይሁን እንጂ እነዚህ ሁሉ መልእክተኞች የተናገሩት የተሰበሰብንበትን ጉዳይ በሚመለከት ነው ብለን እንገምታለን። የሶቪየት ኅብረት መልእክተኛ ግን ያደረገው ዲስኩር ሁላችንንም በስድብ ለማጥቃትና የራሱን ፕሮፓጋንዳ ለመንዛት መሆኑን መገንዘብ ያስፈልጋል። የሶቪየት ኅብረት በየጊዜው እንዳየር አቋሙን እየለዋወጠ የሚያደርገው ማምታታት ለተሰበሰብንበት ጉዳይ ቀና የሆነ መፍትሔ ለማበርከት ሳይሆን በተቻለው መጠን ለጉባኤያችን የተወሳሰበ ችግር ለመፍጠር መሆኑን የአባል መንግሥታት እንደራሴዎች እንዲያውቁት እንጠይቃለን በማለት ሚስተር ሜክኒል ማስጠንቀቂያ ሰጥቶ ንግግሩን ፈጸመ። አንድሬ ግሮሚኮ ባደረገው ንግግር ለኢትዮጵያ በኤርትራ በኩል የባሕር በር ተከልሎ እንዲሰጣት ማስፈለጉን እስማማለሁ ከማለት በስተቀር ለሌሎች ጥያቄዎቿ ተቃዋሚነቱን አልለወጠም። የመስኮብ አስተያየት እንኳንስ ሶማሌን ለመጨመር ይቅርና የታሪክ የባህልና የዘር አንድነት መኖሩ በትክክል የሚታመንበት የኤርትራን ወደ ኢትዮጵያ መመለስ አጥብቆ የሚቃወም ነው።
የኢትዮጵያ መልእክተኞች መሪ የሶቪየት ኅብረት መንግሥት ስለ ኤርትራና ስለ ሶማሌ ጉዳይ ያቀረበውን መፍትሔ ተቃውሞ መልስ ቢሰጡ ኖሮ ከእንግሊዝና ከአሜሪካ ጋር የሻከረውን ግንኙነታቸውን ለማሻሻል ጥሩ አጋጣሚ አግኝተው ነበር። ነገር ግን በአቶ አክሊሉ አስተያየት ከመስኮብ ጋር በይፋ ጠብ መፍጠሩ የብዙዎቹን ታናናሽ አገሮች ጠላትነት ማብዛት ስለሆነ ገና ለገና የእንግሊዝና የአሜሪካ መልእክተኞች ይደሰታሉ ብለን ከጥቅሙ ጉዳቱ እንዲያመዝንብን አንፈልግም ብለው ተዉት። የታወቀው የመስኮብ ዲፕሎማሲ መሪ ያደረገው ከፍ ያለ የዘለፋ ንግግር ጠላቶቹን ምዕራባውያን ያበሳጨ ቢሆንም ከአብዛኛዎቹ መልእክተኞች መካከል ብዙ ወዳጆች ለመማረክና ለቀድሞቹ የጣሊያን ቅኝ ግዛቶች መፍትሔ ነው ብሎ ላቀረበው ሐሳብ በቂ ደጋፊዎች ለማግኘት አልቻለም። የተባበሩት መንግሥታት ድርጅት ከተቋቋመበት ከ1945 ዓ.ም ጀምሮ በተደረጉት የዓለም አቀፍ ጉባኤዎች ላይ የአገሩ መልእክተኛ በመሆን ያለማቋረጥ የተሳተፈው አንድሬ ግሮሚኮ ከምዕራባውያን ጋር አተካሮ ለመቅጠም የተለየ ስጦታ ነበረው። ከ1957 ዓ.ም እስከ 1985 ዓ.ም ድረስ ከሙሴኒየት ወይም ሞልቶቭ ቀጥሎ ለ28 ዓመታት የሶቪየት ኅብረት መንግሥት የውጭ ጉዳይ ሚኒስትር ሆኖ የምዕራባውያንን ልብ ሲያቆስል የኖረ በመሆኑ የሃያኛው ክፍለ ዘመን ታሪክ በሰፊው ያስታውሰዋል።